እንዴት ዋላችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይባርካችሁ። ተባረኩ። ሁሉም ጥሩ ነበረ። እግዚአብሔር ይመስገን። ስለዚህ ነው ክብሩን እግዚአብሔር ይውሰድ። ጌታ ደስ አለ። ወደኛ ጌታ ደስ አለ። ያው መስዋዕት እንዲሰወይ ረዳት እግዚአብሔር ይባርክ። እኛም ማብረናችሁ ሰዋል ገባን እኮ በቃ። ክብር ለኢየሱስ ይሁን። እግዚአብሔር መልካም ነው። አንድ ጊዜ አንድ ሰው ድግስ ላይ ተገኘና እንዴት ነበር የሚገርም ምግብ ነው የበላነው አለ። የሚገርም እጅ የሚያስቆረጥም ምግብ በላን። እንዲህ የሰው ልጆች ይባረኩ እያለ በቃ ደስ ብሎታል። ጤናማ የሆነ ምግብ በቃ በላን። ከዛ በሚቀጥለው ቀን ነበር ፕሮግራም እነዚህ ልጆች ያዘጋጁት ኮንፈረንስ ያወዳ አይቀርም። በሚቀጥለው እንዴት ነው ሲሉት የዛሬው ደግሞ በቃ ልዩ ነው አለ። በሚቀጥለው እንዴት ነው ሲሉት የዛሬ ደግሞ አለ። በቃ ክብር ለእግዚአብሔር ይሁን። ሁሉ ጊዜ ከክብር ወደ ክብር አይደል? እግዚአብሔር ይመስገን። እንደዚህ ነው በቃ ከክብር ወደ ክብር። እግዚአብሔር ይመስገን። ደግሞ እግዚአብሔር አሁን በቃል ይናገረናል፣ እኛም እንሰማለን። እግዚአብሔር የፈለገው ህዝቡ እንዲሰማው የፈለገው መንፈስ ቅዱስ ወደ ልቤ ያመጣው አካፍላችኋለሁ። ጥሩ ደግሞ ምግብ በላን። የሰሩ ልጆች ይባረኩ። የሰሩ ልጆች ይባረኩ። እናንተ ልጆች እግዚአብሔር ይባርካችሁ በደንብ አድርጋችሁ። ምክንያቱም ለምን መሰላችሁ? መንፈስን የሚሸከም ስጋ ነው። ስጋችንን በደንብ አድርጋችሁ እንድንበላ አድርጋችሁናል። ክብር ለእግዚአብሔር ይሁን። እናንተንም እግዚአብሔር ይስጥልን ማለት ፈልጋለሁ። እንቁምና እግዚአብሔርን ቃል እንስማ ሲል ነበር። እግዚአብሔር ይስጥልን። ትንቢተ ኢሳይያስ ምዕራፍ 40 አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። አጽናኑ፣ ሕዝቤን አጽናኑ፣ ለኢየሩሳሌም ልብ ተናገሩ። የተቀጠረችበት ወራት እንደተፈጸመ ኃጢአቷ እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩኹ። የአዋጅ ነጋሪ ቃል እግዚአብሔር መንገድ በምድረ በዳ ጥረጉ፣ ለአምላካችሁ ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራና ኮረብታ ሁሉ ዝቅ ይላል። ጠማማው ይቃናል፣ ስርጓጉጡ ሜዳ ይሆናል። የእግዚአብሔር ክብር ይገለጣል፣ ሥጋ ለባሹ ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህንን ተናግሯል። ሃሌሉያ ሃሌሉያ። ጩህ የሚል ሰው ቃል ምን ብዬ ልጩህ አልኩኝ? ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታል፣ ሳሩ ይደርቃል፣ አበባም ይረግፋል። በእውነት ሕዝቡ ሳር ነው፣ ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። ሃሌሉያ። የምስራች የምትናገሪ ጽዮን ሆይ ከፍ ወደ ተራራ ውጪ። የምስራች የምትናገሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አትፍሪ። ለይሁዳ ከተሞች ነው አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር፣ ደመወዙም በፊቱ ነው። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል። የሚያጠቡትን በቀስታ ይመራል። ሃሌሉያ። አጽናኑ፣ ሕዝቤን አጽናኑ። የሰራዊት ቅዱስ እግዚአብሔር ሆይ አሁን በዚህ በፕሮግራማችን መጨረሻ ላይ ጌታዬና አምላኬ እግዚአብሔር ሆይ የምሰጠን የምንሰማው ድምፅ አለ፣ የሚያጽናና ድምፅ። ተራራ ሆኖ አላሻግር ያለውን ደልዳላ ሜዳ የሚያደርግ ድምፅ፣ ስርጓጉጡን የሚሞላ ሃሌሉያ፣ ምድረ በዳውን የሚያለመልም ድምፅ አለ። ድምፅ ከሰማይ መጣ፣ ይህም ቃል ሆኖ ተገለጠ። ክብር ለእግዚአብሔር ለአምላካችን ለአንተ ይሁን። ተናገረን፣ እኛም እንሰማለን። ይህንም ባሪያህንም ቃልን የሚቀበለው እዚሁ የተባረከ ይሁን። አግዘን በኢየሱስ ስም አሜን። እግዚአብሔር ይስጥልን። ተቀመጡ። ኢሳይያስ አጽናኑ፣ ሕዝቤን አጽናኑ ብሎ ለእስራኤል ሽማግሌዎች ይነግራቸዋል። እግዚአብሔር ለኢሳይያስ የነገረውን እሱ ደግሞ ለሚያገለግሉ
ለእስራኤል ሽማግሌዎች ሕዝቤን አጽናኑ ብሎ ይናገራል። በተለይ ኢሳይያስ በሁለት ክፍል ነው የሚከፈለው መጽሐፉ። ከ40 ጀምረን እስከ መጨረሻው ስናይ የሚያጽናና መልእክት ነው። ከዛ ከ40 በፊት ያለው እስከ 39 በጣም አስቸጋሪ ነው። በጣም በቃ ውጣ ገባ ብዙ ነገር የተካሄደበት ነው። እናንተ በደንብ አድርጋችሁ አጥሩ። ከ40 ጀምሮ ያለው ግን የመጽናናት ምዕራፍ ነው። ሕዝቤን አጽናኑ። ዛሬ እግዚአብሔር እንደዚህ ይላችኋል፣ ተጽናንታችሁ የእግዚአብሔርን ሕዝብ አጽናኑ። ሕዝቤን አጽናኑ። እኔ ኢሳይያስ የጠየቀ ይመስለኛል። ምን ብዬ ነው ማጽናናው? ይህንን ሕዝብ ምን ብዬ ላጽናናው? እንዴት አድርጌ? እግዚአብሔር ለሕዝቡ ለልቡ ይናገረዋል። ሕዝቤን አጽናና ብሎ ይናገር። ሕዝቤን አጽናና። አንደኛ ሕዝቤ ኃጢአቱ ይቅር ስለተባለለት ይጽናናል። ኃጢአትን ይቅር የሚያደርግ አንዱ የእግዚአብሔር ልጅ ብቻ ነው። በእርሱ በደሙ ስርየት የኃጢአትን ደግሞ ብርታቱ ጉልበቱ ሁሉ ተሻለ። ሕዝቤ ሆይ ተጽናና። ኃጢአትን ምን የሚል ይቅር የሚል አይደለም። መዝሙረኛው እኮ እንደዚህ ነው። ነፍሴ ሆይ ደስ ይበልሽ፣ ኃጢአትሽን ይቅር የሚል ኃጢአትሽን ምን የሚያደርግ ይቅር የሚል ለበደልሽ ስርየት የሚሰጥ ነፍሴ ሆይ ደስ ይበልሽ። ለምን አንድ ጊዜ ዳዊትም ወደ እንደ ብረር አሰኝተውት ነበረ። ሂድ በቃ ነፍሴ ለምን እንደዚህ ትሏታላችሁ? ብረሪ ለምን ትሏታላችሁ? እንዴ እኔ ወደ መድኃኒቴ አምላክ ወደ እግዚአብሔር መጥቻለሁ። እሱ የሚያጽናና አምላክ ነው። ኃጢአቴን ይቅር ያለ አምላክ ነው ብሎ ይናገራል። እሱ ብቻ ደግሞ አይደለም፣ ጎልማሳነትሽን እንደ ንስር ያድስ። ዛሬ የታድሱ ቀን ነው። ዛሬ የታድሱ ምሽት ነው። እንደዚህ እንደ ብሁር እግሮችን የሚያበረታ በተራራ ላይ የሚያስኬድ ተራራ ቻሌንጅ ነው። በተራራ ላይ የሚያስኬድ ክብሩ እርሱ ታላቅ የሆነው የክብር ጌታ ወደ ሕዝቡ ቤት መጣ። ተጽናኑ፣ ተጽናኑ፣ ተጽናኑ። ሁለተኛ የእግዚአብሔር ክብር ይገለጣል። ተጽናኑ። አሁን እንኳን ዘምረን እኮ እንዴት እንደተጽናናናል። እግዚአብሔር ቃል ሰምተን ተጽናናል። የእግዚአብሔር ክብር ቤት ነው፣ በቤቱ ነው። የእግዚአብሔር ክብር ቤት ነው፣ በሕይወቱ ነው። በሰው ሕይወት ውስጥ የእግዚአብሔር ክብር አለ። ክብሩ ይገለጣል፣ ማዳኑ ይገለጣል፣ በጎነቱ ይገለጣል፣ ፈዋሽነቱ ይገለጣል። ስለዚህ ሕዝቤ ተጽናና። ሃሌሉያ! ይህንን የሚያደርግ የእግዚአብሔር ቅንዓት አለ። ሕዝቡን የሚያጽናናት ብርቱ ክንድ ያለው ብርቱ ጌታ ከኛ ጋር ነው። እንደዚህ ብሎ ይናገራል። ሌላ እንዴት ነው ሕዝቡን ማጽናናው ሲል ነገር ያልፋል፣ ነገር ግን ቃሌ አያልፍም። ሃሌሉያ! ቃሌ አያልፍም። የተናገርኩልህ አያልፍም። የተናገርኩልሽ አያልፍም። የሚሰበከው ቃል እርሱ አያልፍም፣ ፍጻሜ ያለው። እንዲሁ አይደለም እግዚአብሔር የሚናገረው። ሊያጸና፣ ሊመልስ፣ ሊቀድስ ነው። ወደ ራሱ ሊያስጠጋ ነው። እግዚአብሔር የተናገረላችሁ የተስፋ ቃል ይፈጸማል። የተናገርኩልህ እስካለ ድረስ ስሜቻችሁ ቃል አላችሁ። ቃል አለኝም። ሃሌሉያ! እጆች የተነሱ አንድም ቀን ለሰኮንድ አካፋ እንዳይዝ በኢየሱስ ስም። አካፋ ምንድን ነው የሚያደርገው? ይቆፍርና ቀብራል። የተስፋ ቃላችሁ አይቀበር። በፍጹም አካፋ እንዳትይዙ፣ ዶማም እንዳትይዙ። አካፋና ዶማ አስይዞ የሚልክ የክፉ መንፈስ በኢየሱስ ስም የተወጋ ይሁን። ቃል ያለው አይሞትም። ይፈተናል ግን አይሞትም። ይፈተናል ግን ይወጣል። ይፈተናል ግን ይወጣል፣ ያብባል። እንደዚህ ነው የሚለው ቃል ይላል። ይህ ያው የእግዚአብሔር ቃል አይለወጥም። ይሰራል፣ ይለውጣል፣ ያሳድጋል፣ ያስውባል፣ ያሳምራል። ሃሌሉያ! የሚገርመው የእግዚአብሔር ሕዝብ በምን ይጽናና? ወደ ምዕራፍ 27 እንሄዳለን። ብዙ መቆየታችን ራታችን ትንሽ እንደሆነ ስለተነገረኝ በዚህ ቦታ ላይ በዚያን ቀን ይላል። ርዕሱ ይሄ ነው። በዚያን ቀን መቼ? በዚያን ቀን ከ1 እስከ 6 ሸሪያ ተበለን ኢሳይያስ 27
በዚያን ቀን እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውንም እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል፣ በባህርም ውስጥ ያለውን ዘንዶ ይገድላል። በዚያን ቀን ለተወደደው የወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂ ነኝ፣ ሁልጊዜ አጠጣዋለሁ፣ ማንም እንዳይጎዳው በሌሊትና በቀን እጠብቀዋለሁ። አልቆጣም። እሾህና ኩርንችት በእኔ ላይ ምነው በሰልፍ በነበሩ በእርሱ ላይ ተራምጄ በአንድነት ባቃጠልኳቸው ነበር። ወይም ጉልበቴን ይይዝ፣ ከእኔ ጋር ሰላም ያድርግ፣ ከእኔ ጋር ሰላም ያድርግ። በሚመጣው ዘመን ያዕቆብ ስር ይሰዳል። አሜን አሜን። እስራኤል ያብባል ይጨበጭብማል፣ በፍሬያቸውም የዓለሙን ፊት ይሞላሉ። አሜን ሃሌሉያ። በዚያን ቀን ይላል የእግዚአብሔር የበቀል ቀን። እግዚአብሔር ይበቀላል። ተበቅሎ እንዳዳነን እየተበቀለ ወደ ነፃነታችን ወደ ተስፋችን ያደርሰናል። በዚያን ቀን ነው የሚለው። በዚያን ቀን ሲለ ራሳችሁ በዚያን ቀን በሉ። እግዚአብሔር በሚዋጋላችሁ ቀን፣ እግዚአብሔር ነፃ በሚያወጣችሁ ቀን፣ እባቡን በሚገልበት ቀን፣ በሚያስጫማችሁ በዛች በተባረከችው ቀን ሃሌሉያ። መከራ ባያችሁበት ዘመን ፈንታ ምንድን ነው? በረከት ነው፣ ደስታ ነው፣ ሰላም ነው፣ መቆም ነው፣ መጽናት ነው፣ መሄድ ነው፣ ማበብ ነው። ሃሌሉያ። በዚያን ቀን ሃሌሉያ፣ ክብር ለእግዚአብሔር ይሁን። በዚያን ቀን ፈጣኑን እባብ ይሄ ተዋጋውን የሚዋጋውን ሌዋታኑን ጠማማውን እባብ በጠንካራ በታላቅ በብርቱ ሰይፍ ይቀጣል፣ በባህር ውስጥ ያለውን ዘንዶ ይገድላል። የራእይን መጽሐፍ በምናጠናበት ጊዜ ቤተክርስቲያናችን አይ ቲንክ ለ7 ወር እንደዚህ ይሆናል ስናጠና የራእይን መጽሐፍ በሙሉ ያጠና ነው። ያው ዳሰሳ ነው ያደረግነው፣ ጥናት አይደለም። እና የዚህ ትንቢት ፍጻሜ እዛ ራእይ ጋር በዚያን ቀን ይህንን ህዝቡን ያስገበረውን ያሳሳተው እርሱ የሚገደልበት ዘመን ነው። እግዚአብሔር ግን ዛሬም ተዋጊ ነው። እግዚአብሔር ዛሬ እርሱን የሚጠብቅ ነው። ዛሬም እግዚአብሔር በስራ ላይ ነው። ሃሌሉያ። ዛሬም ስለ አንቺ ይሟገታል፣ ስለ አንቺ ይሟገታል፣ ስለ ቤት ይሟገታል፣ ስለ ርስት ይሟገታል፣ ስለ ልጆች ይሟገታል። እግዚአብሔር ክንደ ብርቱ ነው። አሜን ሃሌሉያ። እግዚአብሔር ክንደ ብርቱ ነው። እግዚአብሔር ሲነሳ ማን ይቆማል በፊቱ? እግዚአብሔር ሲነሳ ማን ነው በፊቱ ወደረኛ ሆኖ የሚቆም? እግዚአብሔር ወደረኞቻችሁን ገደላቸው፣ አስጨንጋዩን ገደለው፣ አታልፍም ብሎ መንገድ የዘጋውን አነሳው። የእግዚአብሔር ቅናት ይህንን ያደርጋል። ዛሬም በመካከላችሁ በሕይወት በኑሯችሁ የእግዚአብሔር ቅናት ይህንን ያደርጋል። እግዚአብሔር ታላቅ ነው። እግዚአብሔር ተዋጊ ነው። እግዚአብሔር ተዋጊ ነው። የሕዝቡ አለቃ ነው። የሰላማችን ገዢ ነው። ሃሌሉያ። ዛሬ እግዚአብሔር ለአንድ ሰው መልእክት ሰጥቶኛል። ሃሌሉያ። ተስፋሽ እስኪፈጽም እስክትደርሺ ድረስ አልተውሽ። ሃሌሉያ አሜን። አንዳንዶች ሲቀበሉ እንደሱ ደስ ያሳሰኝ ሃሌሉያ። ክብር ለእግዚአብሔር ይሁን። በዛን ቀን እግዚአብሔር በሚነሳበት ቀን፣ እግዚአብሔር በሚዋጋበት ቀን፣ በዛ ቀን የሚሆን ነገር አለ ይላል። ሃሌሉያ። በዛን ቀን በዚህ ነው ሕዝቤን አጽናና ኢሳይያስ ይለዋል። በዛን ቀን ብሎ ይናገራል። በዚያን ቀን ሁለተኛው በዚያን ቀን የመጀመሪያው በዚያን ቀን ምንድን ነው? እግዚአብሔር ሲፈርድ ነው። የመጀመሪያው ምንድን ነው? እግዚአብሔር ሲቆጣ ሲቆም ነው። መጀመሪያው ምንድን ነው? ጠላትን ሲገለው ነው። የአሁኑም ጊዜ ነው፣ የፊውቸር ነው። ሃሌሉያ። ለቤተ ክርስቲያን ሲበቀልላት ክብሯን የነጠቁትን ድንግልናዋን ያጠፋውን የጠላትን ኃይል ሲመጣ ሃሌሉያ። ክብርት ቤተ ክርስቲያን ነች። ድንግልናት ድንግልናዋን ያጠፉ ክብሯን የነጠቁ ሲቀጡ ያን ጊዜ መጽናናት ይመጣል። ሃሌሉያ ሃሌሉያ። ክብሯን የገረሰሱ ላይቆሙ በክርስቶስ ክብርት በሆነችው ሙሽራ ፊት ላይቆሙ
ክብርት ቤተ ክርስቲያን ናት። በክርስቶስ የተወደደች በደሙ የተቤዠች የእርሱ የኔ የሚላት አንቺን ይዛ ብሎሻል። ክብርት ቤተ ክርስቲያን አንቺ ነሽ የኔ። ሃሌሉያ! ራሱን ሰጥቶ የኔ ያለ ጌታ ክብር ለእርሱ ይሁን። ሁለተኛው በዚያን ቀን ለተወደደ የወይን ቦታ ተቀኙለት። ተቀኙ። እንዴ በጣም እንዴት ነው የምንቀኘው? ክራርን አሳለ፣ መስንቆን አሳለ። አንድ ጊዜ ትምህርት ቤት ቴዎሎጂ ስኩል ሰማን። አንድ ወንድም እኔ ጋር መጣ። እኔ የምልሻል እና ሙዚቃ ይጫወታል ጊታር እና እኔ የምለው አለ እኔ ሚስቴ ቁጭ አድርጊያታል ማህሌተ ሰሎሞንን በኪራ እያደረጉኝ ለሚስቴ አንቺ እኮ ልዩ ነሽ፣ አንቺ የተወደድሽ ነሽ እንደዛ ማህሌተ ሰሎሞንን ካልኩ ብዙ ነው የሚያቀምጣጡ። ስለዚህ ቀርቻ ከሰቦኩት ማለት ነው። እና በቃ ውበትሽ እያልኩኝ ዳሌዋን ምኗን አለ አልኩት። አዎ እንደዚህ እያልኩኝ ወገብሽ 8 ቁጥር ምናምን ጨማምሬበትም አለ ያናግራል አለ። እንደዛ አድርጌ ብዘፍንላት አይ ማለቴ አለ ብዘምርላት ኃጢአት ነው ወይ አለ። የኢዮብን መጽሐፍ እያጠና ስለነበረ ወደ አስተማሪው ጋር ሄድና ንገረዋል። ከዛ ቀጥሎ ይነግራል እሱ ተቀኙላት ለወይን ቦታ። የወይን ቦታ የእግዚአብሔር ርስት ማለት ነው፣ የእግዚአብሔር ሕዝብ ማለት ነው። ተቀኙላት ምን እኔ እግዚአብሔር ጠባቂ ነኝ። እኔ ጠባቂ ነኝ። ይህንን ነው በቅኔ እንድትነግር የምፈልገው ለሕዝቤ። እኔ ጠባቂ ነኝ። ቅጥርን ሰርቼ ሃሌሉያ፣ ቅጥርን ሰርቼ የስሜ ቅጥር የደሜን ቅጥር አድርጌ በሕዝቤ ዙሪያ ምን አደርጋለሁ? እጠብቅሻለሁ። ሃሌሉያ! በእግዚአብሔር የተጠበቀ ሕዝብ እኔና እናንተ ነን። ጠባቂያችን ብርቱ ነው፣ ክንዱ ብርቱ ነው። ሃሌሉያ! የከበበን ላይበረታ፣ ዙሪያችንን የሚዞረው ላይበረታ፣ ብርቱ ግን እግዚአብሔር ያንን ከፊታችን ያነሳዋል። ጠበቃው ለዚህ ማለት ሰይጣን ኢዮብን የከሰሰው አንተ ጠባቂው አይደለ እሱ እንዴት ጠባቂ ቀንቶ እኮ ነው። አሁንም ቅና እንጂ ሰይጣን ዲያብሎስ በደንብ ስጋ ትገለጠ ቅና ተለቅኝ እንጂ እግዚአብሔር ጠባቂ ነው። እግዚአብሔር ጠባቂ ነው። ሃሌሉያ! በዚያን ቀን ይላል እኔ እግዚአብሔር ጠባቂ ነኝ። ሁሉ ጊዜ ምን አደርገዋለሁ? አጠጣዋለሁ። አሜን። ዘማሪው ምን አለ? እግዚአብሔር እረኛዬ ነው የሚያሳጣኝ በለምለም መስክ ያሳድረኛል፣ በዕረፍቱ ሐዘን ይመራኛል፣ ነፍሴን ይመልሳል፣ በጽድቅ መንገድ መራኝ። ሃሌሉያ! አጠጣዋለሁ፣ የመርካት አረካዋለሁ። አምላኩ በመሆኔ ይረካል። የብዙዎች ሰዎች ነፍስ አልረካም። አለ ገንዘብ አለ የሚመነዘር ኢየሱስ ስለሌለ ግን አልረኩ። ነገር ግን እኔ አምላኩ ጠባቂ ሆኜ በተነሳው ጊዜ ምን አደርጋለሁ? አጠጣዋለሁ። ይሄ ኮንቲኒቲ ያለ ብሌሲንግ ማለት ነው። የሚቀጥል ብሌሲንግ ነው። አጠጣዋለሁ ሲል ብሌሲንግ እግዚአብሔር ሕዝቡን ይባርካል። አንድ በሰላም ይባርካል፣ ሁለት በጤና ይባርካል፣ ሶስት በእጆቹ ስራ ይባርካል። ሃሌሉያ! አጠጣዋለሁ፣ ማንም ደግሞ እንዳይጎዳው በሌሊትም በቀንም እጠብቀዋለሁ፣ አልቆጣም። ለዚህ ነው ሰቆቃ ያስብላል። እግዚአብሔር እንደው በጣም ተቆጥቷል በጨከነ ብትሉ አይተሳስታችኋለን። አንደኛውን ሳይድ ይሉታል ከልቡ ያሳዝን። ከልቡ ማለት በጣም ዲፕሬስ እስክትሆን ድረስ እግዚአብሔር ሰው ምናል አትጨንቅ። ምን ያስጨንቃችሁ? ነገር የከፋባችሁ ያደቀቋችሁ ሰዎችና ሰዎች ነገሮችና ነገሮች ቢኖሩ እግዚአብሔር ግን ምን ብሎ ይናገራል? ከዛም ምላስ እጠብቃለሁ፣ ከዛም ምላስ እጠብቃለሁ፣ ከእሳት ከሆነው አንደበት እጠብቃለሁ፣ ከተራጋቢ እጠብቃለሁ። ሃሌሉያ! የኔ ብሌሲንግ ምንድነው? በእሱ ላይ ስላለ እርግማንን የሚሰብር የእግዚአብሔር ብሌሲንግ፣ እርግማንን የሚሰብር ትችትን የሚሰብር ስድብን የሚሰብር በረከት በአንተ ላይ በኢየሱስ ሃሌሉያ! በአንቺ ላይ ሃሌሉያ! በአንቺ በእኛ ላይ
እግዚአብሔር በረከት ይገርማችኋል። የጠላትን ኃይል የመስበር ጉልበት አለ። የተራጋሚዎችን ንግግር የመለወጥ ጉልበት አለ። ክብር ለእግዚአብሔር ይሁን። አንቆጣው ትንሽ ቸብ ባደረገው እንኳን አልጨክንበትም። ሃሌሉያ። እግዚአብሔር ከጨካኙ አውሬ ያዳነን እሱ ጨካኝ አይደለም፣ የሚጥል የሚተው አይደለም። ስለዚህ በዚህ ተጽናኑ ማለት ነው። ኢሳይያስ በምን ያጽናና? እኔ ወድሃለሁ ብለህ ለሕዝቤ ንገረው፣ አልቆጣህም ብለህ ንገረው፣ እራራልሃለሁ ብለህ ንገረው፣ አጠጣሃለሁ፣ የሚበዛ በረከት እሰጥሃለሁ ብለህ ሕዝቤን አጽናና ብሎ ይናገራል። ምክንያቱም የሕዝብ መጽናናት ያለበት እሱ ነው። በእውነት እዚህ ከመጣሁ በኋላ ሳገለግል ወደ መድረክ ላይ ስወጣ ሕዝቡን ሳየው በጣም ያሳዝነኛል። ለምንድን ነው ካላውቅም አንዳንዶቹ የሚጠይቁ ስማቸውን አላውቅም፣ ስማቸውን እንኳን አላውቅም፣ ማንነታቸውን አላውቅም። ግን ሳያቸው አንጀቴ በቃ እንደዚህ ነገር ጠይቃሉ። ብዙ ጊዜ ምንድን እየሆንኩኝ ነው? አንዳንዶቹን ደግሞ ሳይ ነው ባይነት አጠቃቸውም ምን እንደሆነ አያችሁ። እንኳን ኃጢአተኛ እንደዚህ መቼም ስሙ እኔ ሆኜ አይደለም ብቻ ማን ያውቃል? እግዚአብሔር በእኔ ውስጥ እየሰራ ያለው ነገር አላውቅም፣ አልገባኝም። ግን እግዚአብሔር ራራለሁ እንደሰው የእግዚአብሔር ራይ እራራለሁ። በዛን ቀን ነው የሚለው፣ በዚያን ቀን ክብር ለእግዚአብሔር ይሁን። ሌላኛው በዚያን ቀን ሁለት በዚያን ቀን ከመምጣታቸው በፊት አራት በዚያን ቀን ነው የምናገኘው። እንደዚህ ብሎ ይናገራል። ጉልበቴን ያዝ፣ ጉልበቴን ያዝ፣ ከእኔ ጋር ሰላምንም ያድርግ፣ ከእኔ ጋር ሰላምን ያድርግ። ይህን ቃል ሳስብ ኢዮብ ነው የሚመጣው። ኢዮብ ምዕራፍ 21 ላይ ነው ከቁጥር 21 ጀምሮ በጣም የሚገርም ቃል ነው እዛ ላይ ማየው ነው። ባቀም ነው ሃሌሉያ 22 ላይ 21 ቁጥር አሁንም ከእርሱ ጋር ተስማማ፣ ሰላምን ይኑርህ፣ በጎነትንም ታገኛት፣ ከአፉም ሕጉን ተቀበል፣ በልብህም አኑረው። ኃጢአትን ከድንኳን ብታርቅ፣ የወርቅንም ደግሞ ምን ጌጤ ክብሬ የምትለው በአፈር ውስጥ ብትጥለው፣ ሃሌሉያ ክብር የምትለው አለኝ የምትለው ሁሉ ብትጥለው ብትንቀው፣ የኦፊርን ድንጋይ ያይቻላል። ኦፊር ምን አይነት እንደሆነ በጣም የከበረ ድንጋይ ይመስለኛል። ምናልባት ራእይ ላይ አንድ እንደሱ ሳይኖር አይቀርም። እሱን ደግሞ በጅረት ድንጋይ መካከል ብትጥለው፣ በቃ ጅረቱ ጠቅሎ ይውሳለው፣ የኔ ክብሬ ኢየሱስ ነው በቄ ነው ብትል፣ ኢየሱስ አለኝ ሁሉ አለኝ ብትል፣ በዛን ጊዜ ሁሉ በሚችል አምላክ ደስ ይልሃል። ሃሌሉያ። ካንተ የሚጠበቀው ምንድን ነው? ወደ እርሱ መመለስ። ከዛስ በኋላ ትጸልያለህ፣ እኔም እሰማሃለሁ ነው የሚለው። ሃሌሉያ ክብር ለእግዚአብሔር ይሁን። ኮኔክሽን ኮኔክት ታደርጋለህ ይላል። በጸሎት ኮኔክት ታደርጋለህ። ምንም የለማ ሁሉ በጅረት በአፈር ውስጥ ተጥሏል። አሁን ምንም የለም። እናንተን የሚለየን ምንም ነገር የለም። እኔ እናንተ ቀጥተኛ ግንኙነት ነው ያለን ይለው። ከዛስ በኋላ ምንድን ነው የሚለው? ፊትህን ወደ እግዚአብሔር ታነሳለህ፣ ትጸልያለህ፣ እግዚአብሔር ይሰማሃል፣ ይመልስልሃል፣ ስለትን ትሰጣለህ፣ ነገርን ትመክራለህ፣ ይሳካልሃል፣ በእጅ ንጽሕና ትድናለህ። እግዚአብሔር ትሑቱን ንጹሑን ሰው ያድነዋል። ይሄ የእግዚአብሔር መፍረድ ነው። ሃሌሉያ። በእጅ ንጽሕና ብቻ አይገኝብህ፣ የምትከሰስበት ነገር አይገኝም። ወደ እግዚአብሔር ተመለስ። እዚህ ቦታ ላይ ሰላምን ከኔ ጋር ያድርግ ነው የሚለው። ሰላምን ከኔ ጋር ያድርግ። ቢያዋርዱ እንኳን አንተ ግን ከፍ ከፍ ትላለህ። ሃሌሉያ። እግዚአብሔር ከኛ ጋር ከሆነ እንግዲያውስ ማንቀር ተጽናኑ። የእግዚአብሔር ሰዎች እግዚአብሔር ከእናንተ ጋር ነው። ወደ እርሱ ዕለት በዕለት መመለስ፣ ወደ እርሱ ዕለት በዕለት መምጣት። ከዛስ በኋላ እንደዚህ ብሎ ነገር ያዘኝ ሲል ጉልበቴን ያዘኝ፣ በእኔ ይተማመን ማለት ነው። በእኔ ይተማመን። ከክርስቶስ ጋር ያለን የየቀን ግንኙነት
እንደ አባትና ልጅ እንደ ገዥና እንደሆነ እኛ የእርሱ አገልጋዮች ነን። በዚያን ቀን ምን ይሆናል? ያዕቆብ በደል የሰረየው እርሱ በዚያን ቀን እንዲህ ይሆናል። ሶስተኛው እግዚአብሔር ከወንዝ ፈሳሽ ጀምሮ እስከ ግብፅ ወንዝ ድረስ እህሉን ይወቃል። እናንተም የእስራኤል ልጆች ሆይ አንድ በአንድ ትሰበሰባላችሁ። ይሄ ተፈጽሟል። በ1947 ይሄ ትንቢት ከጥንት ጀምሮ የተነገረው ከኖራት ተሰበሰቡ። ለእያገሩ ከየመጣ ተሰብስበዋል። በላይኛቱ አዲስቷ ኢየሩሳሌም ስለ አዲስቷ ኢየሩሳሌም መማር በጣም አስፈላጊ ነው። አሁን በጣም ትልቅ ዘመን እንደሆነ አውቃለሁ። ፓስተር በአዲስቷ ኢየሩሳሌም እንሰበሰባለን። አሜን ሃሌሉያ። እርሱ ምን ነው ይላል? ብርሃኗ ነው። ኢየሱስ ብርሃኗ በሆነበት ሃሌሉያ ገዢ በሆነበት አዲስቷ ኢየሩሳሌም እንሰበሰባለን። እስራኤላውያን በምድር ነው የተሰበሰቡት። ወደ ሀገራቸው የመጡት ሀገር ተብለው የሚታወቁበት ዘመን ላይ ደረሱ። እኛ ግን ተስፋችን ላይ ነው። አዲስቱ ኢየሩሳሌም ለባሏ እንደተሞሸረች ሙሽራ የምትጠብቀን ኢየሩሳሌም የተስፋ ምድር ሃሌሉያ። ወደዛ በዚያን ቀን ጌታ ኢየሱስ ክርስቶስ ዳግም በሚመለስበት ቀን በሚመጣበት ቀን ወይና ወደርሱ በምንሄድበት ቀን በዛ ልዩ ቀን አይዟችሁ ወደ ርስታችን ያደርሰናል። ለርስት ጠርቶን ለክብር ጠርቶን ሳደርሰን አይቀርም። ቅዱሳን በዚህ ንጽናና። ኢየሱስ ይመጣል። አዲስቷን ኢየሩሳሌም እንሄዳለን። በዛ ረፍት አለ፣ በዛ ደስታ አለ። ወደ ቅዱሳን ጉባኤ እንሄዳለን። እረፍት ላይ ወዳለችው ቤተክርስቲያን ጋር ሄደን ደግሞ እንጠቃለላለን። ሃሌሉያ። በዛን ቀን የመጨረሻው በዛን ቀን ደግሞ ምንድን ነው? ታላቅ መለከት ይነፋል። ሃሌሉያ። መለከት ይነፋል። ክርስቶስ ኢየሱስ ጌታችን በክብር ይመጣል። የወጉት ሁሉ እስኪያዩት ድረስ ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። በተቀደሰው ተራራ በኢየሩሳሌም ለእግዚአብሔር የሚሰገድበት ዘመን ይመጣል። ዛሬ በመንፈስና በእውነት እናመልከዋለን። ዛሬ እንሰግዳለን። የዛን ቀን ደስ ይበላችሁ እናንተ እግዚአብሔርን የምታገለግሉ። አሁን እዛ ስትሄዱ አስከትላችሁ ነው የምትሄዱት። ይኸው ለጌታ ይታወቃል። ይኸው አንተ በጎ ባሪያ፣ አንተ ታማኝ ባሪያ፣ ወደ ደስታዬ ግባ፣ ወደ ደስታዬ ግባ። ሃሌሉያ። የዛን ቀን ከዛ ሽልማቱ ይመጣል፣ ክሊል ይመጣል። ይኸው ስታለቅስ አልነበረ? አሁን ለቅሶ የለም። ብዙ ተስፋ ቆርጣ አልነበረ? አሁን ግን የለም። አሁን የለም። አሁን የኔና ያንተ ጊዜ ይላል። ሃሌሉያ። ከዚያ መጉሰት ይመጣል። ሃሌሉያ። ክብር ለኢየሱስ ይሁን። እዚህ ቃል እንጽናና። ኢየሱስ የሰጣችሁ ዕለት በዕለት ወደ እርሱ እንመለስ። እግዚአብሔር ለኢሳይያስ የተናገረው ሕዝቤን አጽናና ነው። በዚህ ምሽት ለዚህ ጉባኤ የምናገረው ተጽናኑ፣ ተጽናኑ ወገኖች። ሄዶ ከብዶ ቢሆን ግን ተጽናኑ። ይሄ ምድራዊ ነገር ኃላፊ ነው፣ ይጠፋል አንድ ቀን። የማይጠፋው ክብር በዛ አለ። ይሄ የሚጠፋው የሚሞተው ሥጋ የማይሞተውን ለብሶ ይነሳል። ሃሌሉያ። የተጎሳቆለው አካል ከዛ በኋላ ምን ይሆናል? ማዲያቱም የለም ማለት ለቅሶም የለም፣ ምንም የለም። ቡቱቶ በዛ ወዳ በክብር ግን እንሄዳለን። የክብር ልብሳችንን ክርስቶስን ለብሰን ኢየሱስ ይመጣል። እናንተ ሞት ብቻ ነ ኢየሱስ ይመጣል ሲባል ሃሌሉያ፣ ሃሌሉያ። ኢየሱስ ኢየሱስ ቅዱሳችን ክብራችን የቤተ ክርስቲያን ሙሽራይቱ ተዘጋጅታለች። ኢየሱስ ቶሎ ቶሎ ና። ቤተ ክርስቲያንም አሜን ቶሎ ና ትበል። የጉባኤ አሜን ቶሎ ና ይበል። ሃሌሉያ፣ ሃሌሉያ። በዛን ቀን አይዟችሁ ለጅማሬያችን ፍጻሜ አለ። ግን እንጽና፣ ግን እንጽና። እግዚአብሔር በጀመሩት ብቻ አይደለም በፈጸሙትም ይደሰታል። ጀማሪዎች ብቻ አይደለም
ፈጻሚዎች ነን። ትግሉን ጥሰን እንወጣለን። እዚህ ጉባኤ ዛሬ ፋሬስ ሆነ፣ ፋሬስ ሆነ፣ ጥሶ መውጣት ሆነ። ያታገለ ጥሶ መውጣት፣ ተስፋ ያስቆረጠን ጥሶ መውጣት። ስብሰባችን መጨረሻ እግዚአብሔር ተጽናኑ፣ ተጽናኑ። በእግዚአብሔር ባርካታችሁ ተጽናና። ታሪክ በሚገለብጠው አዲስ ምዕራፍ በሚከፍተው በእሱ ተጽናና። አንዳንዶቻችሁ ምዕራፉን ያላዘውን ሰው ሰምታችኋል። ትሞቻለሽ፣ ውሸታም፣ አንተ መቼ ህይወቴን ምዕራፍ ያዝክ? የህይወቴ ምዕራፍ ከፋሽም ዘጊም እግዚአብሔር ነው። ሃሌሉያ! አልሞትም፣ በህይወት እኖራለሁ። የእግዚአብሔርን ማዳን እናገራለሁ። በሞት ለተሻለው እሄዳለሁ። ነፍሴ በከበረ ሰረገላ ላይ ተቀምጣ መገስገስ ነው። ሃሌሉያ! ብሎ እነርሱ በሞት ወደ እርሱ ይሄዳለሁ። ክብር ለጌታ ይሁን። ሃሌሉያ! ፓስተር ጸልይልናል። እስቲ እንደዚህ የሚያጽናናውን ቃል የላከው ጌታ እርሱን እንድናመሰግነው፣ እንድንቀጥል፣ እንድንበረታ፣ እንድንሄድ፣ እንድንሮጥ፣ ኃይልን እንድንለብስ። ጽዮን ሆይ ተነሺ፣ ኃይልን ልበሺ። ሃሌሉያ! ኃይልን እንድንለብስ ተስፋችን እንዳንጥል የሰጠን ቃል በምድርም እንኳን እያለ የሰጠንን ቃል እንዳንጥል ኃይልን እንድንለብስ እንጸልያለን። ፓስተር ከጸለየ በኋላ ሚሊዮን ወደዚህ ትመጣና ሚሊዮን ነገር ለማድረግ ይፈልጋል። ስለዚህ እሱ ጊዜውን ደግሞ ፓስተር ሰጥቷል። ትንሽ ደቂቃ፣ 2-3 ደቂቃ። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። ሁላችንም እንቆምና የዚህን የቃሉን በረከት ደግሞ ተቀብለን በጸሎት ነው የምንጨርሰው። ኢየሱስ ለዘላለም ጌታ ነው። አሁን እጅ ለእጅ ተያያዙ። አጠገብ ያለ አንድ ሰው ያዙና፣ ወይም ከአንድም በላይ ቢሆን ግን በቃ በዛ ሰው ላይ ነው፣ በራሳችሁ ላይ አይደለም። በዛ ሰው ላይ በረከት ተናገሩ፣ እሱ ደግሞ ለእናንተ በረከት ይናገር። የእግዚአብሔር መንፈስ አሁን ይወርዳል። የእግዚአብሔር መንፈስ ከዚህ በላይ ያገኘናል። ሃሌሉያ! ማሃዲያና ባጀና ማጋዶስ ኤልማቲን ታልፋዲያና የጌታ መንፈስ ሰማያት እንዲከፈቱ ጸልያለሁ። በረከት እንዲያገኛቸው ጸልያለሁ። በምክር እግሩም የሆንክ እግዚአብሔር እንድትረዳቸው ጸልያለሁ። ቀንበር እንዲሰበር ጸልያለሁ። በቃል ጉልበት መጽናናት እንዲሆን ጸልያለሁ። በቃል ጉልበት መቆም እንዲሆንላቸው ጸልያለሁ። የእግዚአብሔር እጅ እንድታገኛቸው ጸልያለሁ። የመንፈስ ቅዱስ ኃይል በላቸው ላይ እንዲሆን ቃሉን እንዲያትም በኢየሱስ ስም ጸልያለሁ። የበረከት ሰዎች ናቸው። የበረከት ልጆች ናቸው። ዛሬ መንፈስ ያገኛቸው። ኤማዲ ክራባጀና ማጋዶስ ለዲያንታን መዲና ኢላሃዱ ለለባዲያ ማጀን ተንበዶንያ ከራይላዱን ተንበዲያ ለዲር ረማዱን ተልመሲካ ትነበዲያ ጀዳዱን ተልመዲና ማሃዱ ለለባ የዲር ኢላሃዱን ተልመዲያ መንፈስ ቅዱስ ማማማያ ከራ ማሐሸቃ ትነበዲያ ይማዱ ለባዲያን ተልመዲና ማሪያቶስ ክረበጀነ ማጋዶስ ኤልማዲን ተልመዲያ የእግዚአብሔር መንፈስ በዚህ ጉባኤ ይለፍ። የእግዚአብሔር መንፈስ በዚህ ጉባኤ ይለፍ። የእግዚአብሔር መንፈስ በዚህ ጉባኤ ይለፍ። የፈውስ ኃይል 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 ይለፍ። ሊዳን ተርመዲያ ጂና ሀዱር ረላዲያንታ መዲሳ ኬራ ኢላሃዲያራ ጂና ማሀዱር ረላባዲያ በሽተኞች ይፈወሱ። የበሽታ ኃይል የደቀቀ የሆነ የደዌ ኃይል የተሰበረ የሆነ ከላያቸው ላይ ይነሳ። ደዌ ይነሳ፣ በኢየሱስ ስም ይነሳ። ሟርት ይነሳ፣ በእነሱ ላይ የተነገረ ኔጌቲቭ ንግግር ይነሳ። የከበዳቸው ሸክም ይነሳ፣ በኢየሱስ ስም ይነሳ። ቀንበር ይነሳ። አጋንንታዊ አሰራር ይሰበር። የጨለማ ኃይል ምክር ይፍረስ። የአመፃ ማዲያራ ባጀና ማጋዶስ ለዲንታን መዲና ማግሎባዲያስ ራጃንታን መዲና ማሃዱራ ለባዲያስ ሌርማዱን ታረዳ ለማሃዱስ። ሃሌሉያ! ዝናብ ሲዘንብ በመንፈስ ያዩ የእግዚአብሔር በረከት በዚህ ጉባኤ ላይ የፈሰሰ አንድነታችንን ወዶታል። መያዛችንን ወዶታል።
ልብ ለልብ መገናኘታችንን ወዶታል። እግዚአብሔር ወዶታል። ከዚህ የተነሳ በረከቱን እያፈሰሰ ነው። የእግዚአብሔር እጅ በዚህ ተንቀሳቀሰች። በረከት እየፈሰሰ ነው። ሰማያት ተከፍተዋል። የእግዚአብሔር ሕልውና በዚህ አለ። በኃይል አለ፣ በኃይል አለ፣ በኃይል አለ። ይህ ማህዲያ ጎለመቴነ መገዶስ ኢልማሃዱር ላዲያስ ሎስቶር ላዲያና ማካላባዴር ረባሃዱ ራዶስ ኦክሮ ላባዲያና ፈውስም ጌታ እጅ እየነካ ነው። በግማሹን ከፍሎ የሚያመው ሰው ራሱ እግዚአብሔር እየዳሰሰ ነው። እግዚአብሔር እየዳሰሰው የደዌ ኃይል እየተነሳ ነው። በጌታ በኢየሱስ ስም፣ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር ሆይ ይህንን ስላረክ እናመሰግንሃለን። ክብር ላንተ ይሁን። ያገለገሉንን ባሪያዎችህን ባርክ በኢየሱስ ክርስቶስ ስም።